ሰላም ውድ ሀገሬ ልጆች ባላችሁበት ቦታ ሰላማችሁ ብዝት ይበልላችሁ። እንደተለመደም እንግዲህ እነ ናሆምን ድራማ እየላችሁ ቀርብ ያለሁኝ እናንተ የሚጠበቃችሁ ከመስማትና እንዲሁም ሼር ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንድትከታተሉ ከወደዳችሁና ደስ ካላችሁ ላይክ እና ሼር ማድረጋችሁን አትርሱ። ወደ ድራማው ሲምባ ለልጁ እየደወለ ዳጊም ኤረባኬ አንሳ እያለ እየተጨነቀ ነበረ። እንዲሁም ደግሞ ዳጊ ያነሳለታል። ዳጊ ምንድን ነው አባዬ ምን ሆነ ነው? እያስጨነቀኝ እኮ ነው ይለዋል። እንግዲህ ፖሊሶቹ እያሳደዱኝ ነው፣ ኮማንደሩ እንዲገሉኝ ነው ትዕዛዝ የሰጣቸው ይላል። ኮማንደሩም ደግሞ በኢንሳን አድርጎ እየሰማቸው ነበረ። የሚሆነውን ነገር እየተከታተለ ነበረ። እንግዲህ ዳጊ አባቴ ተረጋጋ፣ የትን ቦታ ነው ያለሁ? እኔ ልምጣልክ እያለው ነበረ። አባትየው ግን እረ ልጄ እኔን እንደዚህ እያሳደዱኝ ነው፣ አንተ ተረጋጋ ይለዋል። ዳጊ ደግሞ እረ እባክህን በዚህ ሰዓቱ እንኳን ከአንተ ጋር ሊሆን አባዬ ፍቀድልኝ ይለዋል። እንግዲህ ከዳጊ ከኋላ ደግሞ በመኪና አጋዦቹ መጥቶ እያወሩ ሳለ ይወስዱታል። አባቱ ደግሞ ስልኩን አቋርጦ እየተከታተለ ነበረ። በአይኖቹ ሰፈሩን አየት እያደረገ መልሶ ዳጊ ላይ ሄሎ ስለው ምንም ነገር ሊሰማ አልቻለም። እንግዲህ ኮማንደሩ ምንድን ነው ያደረጋችሁት? ለምንድን ነው ልጁን ያገታችሁ ብሎ ይጠይቃቸዋል። እንግዲህ በአንደ ቀደመ ነው እንደ ተባባል ነው ያደረግነው ይላሉ አጋጆቹ። እንግዲህ እኔ ሁሉም ነገር እየሰማው ነበረ። ሲምባ ከልጁ ጋር እያወራ ነበረ። ስለዚህ አሁን ሲምባ ልጁ እንደታገተበት ያውቀዋል ይላሉ ብሎ ይናገራል ኮማንደሩ። እና እኛ እኮ ምንም አልሰማንም፣ ለእኔ ማንም ሰው አልነገረኝም ይለዋሉ። ኮማንደሩ እኔ እንግዲህ ይሄ ነገር እንዳመልጣችሁ ከዚህ በኋላ አንድ እድል ነው ያለቅ፣ አንተ ይሄ ካመለጠ ሌላ እድል የለህም ይለዋል። እንግዲህ ኮማንደሩ ይሄንን ትዕዛዝ ይሰጣሉ። ዳጊ በዚህ መሀል ይታገታል። ዳጊን ይዞት ይሄዳሉ። እንግዲህ እናንተ እነማን ናችሁ ብሎ ዳጊ ይጠይቃቸዋል። እናንተ አባቴ ነፍሰ ገዳይ ነው ይላሉ አጋጆቹ። አይደለም አባቴ ነፍሰ ገዳይ አይደለም ብሎ ይመልስለታል ዳጊ። እንግዲህ አባቴ የት እንዳለ ካልተናገርክ በስተቀር አንተን እዚህ እንደ ዶሮ እናርዳለን ይላሉ። ዳጊ ደግሞ እረዱኝ እንጂ እኔ መቼም ቢሆን አባቴን አሳልፌ አልሰጣችሁም ይላል። እንግዲህ አጋጆቹ አሁን አባቴ ጋር እንደውላለን ያለበት ስፍራ እንድትነግረን ይላል። እንግዲህ እሱ መልሶ መቼም ቢሆን አባቴ የት እንዳለ አልነግራችሁም፣ ደግሞም እርግጠኛ ነኝ ኮማንደሩ ነው እናንተን የላከ ብሎ ይነግረዋል። ይመልስላቸዋል። እነሱም እንግዲህ እየደበደቡትም እሱም ቻል እያደረገ አባቴ ደግሞ ስልኩን ቢዚ አድርጓል። ምንም ስልኩ አይሰራም፣ ማጋ መደወል እንዳለብን እኛ እናውቃለን ይላሉ። ዳጊ ዝም ብላቸው እየተመለከተ ነበረ። በእርግዝነት እኔ አውቃለሁ ኮማንደሩ ነው እናንተን የላከ ብሎ ፈጠጥ ብሎ ነግሯቸው ነበረ። ትያርዱኛላችሁ እንጂ አባቴ የት እንዳለ መቼም ቢሆን አልነግርም፣ እኔን ስለገደላችሁ ደግሞ ምን እንደምትጠቀሙ አያለው ይላቸዋል። እንግዲህ ኤሚና ሁለቱ ተመሳሳይ ሰዎች ፍቅር ላይ ናቸው። እንግዲህ ይሄንን ማድረጋቴ በጣም ደስ ብሎኛል ብላ ትነግራለች ኤሚ። እንግዲህ ኤርሚያስ ደግሞ ለዛ ነው እንዴ ወደ ቤትሽ ሂጂ ስልሽ እምቢ ያልሽኝ ይላታል። እንዴ ምን ነው አንተ በማድረግ ትጸጸትክ እንዴ ብላ ትጠይቀዋለች። አይ ማለቴ አይደለም ያው ጊዜውም አይደለም ብዬ ነው ይላታል። ግን አሁን ቤት የታደርጉ ብለሽ ነው የምትናገሪ ብሎ ይጠይቃታል። የእውነት ለመናገር እኔ አላቅም የት ምን ብዬ እንደምናገር ትላለች። እና ካልሆነ ጩና ጋ ነው ያደርጉት ብዬ እናገራለሁ ትላለች። እንግዲህ አይ ጩና ጋ ካልሽ እኮ ጩና ከሪች ጋር እንደምትኖር እኮ የታወቀ ነው ይላታል። እንግዲህ ታዲያ ምን ላድርግ ብላ ትጠይቀዋለች። መቼም ከሱ ጋር ነው ያደርኩት ብለሽ አትናገሪም አይደለ? ይሄ ለኔም ክብር ጥሩ አይደለም። ይሄንን ያገኘሁትን ነገር እንግዲህ እንድታበላሽ አልፈልግም ይላታል።
እሷም ደግሞ እሺ ምን ላደርግ ታዲያ ምና ትላለች። ደግሞም እንግዲህ ታውቃለች ምንም አይነት ነገር እንዳልተጠቀምኩ ትለዋለች። ምን ነው እንዳላረግዝብሽ ፈርተሽ ነው እንዴ ይለዋታል። እንግዲህ አንተ ትቀልዳለች እኔ ተጨንቄ ትላለች። እንግዲህ እኔ ግን በጣም እየፈራው ነው የባለፈው ነገር እንዳይደገም ብላ ትነግረዋለች። የትኛው ነው የባለፈው ነገር ማለት ይላታል። እንግዲህ እርግዝና ማስወረድ ማለት ትልቅ ኃጢአት ነው። የባለፈውን ነገር እግዚአብሔር እንዳይቀጣኝ ትለዋለች። አምራ እሱ ደግሞ መልሶ ይሄንን ማለት እኮ ይሄ ምንም ማድረግ አትችም ነበረ አንቺ ብትሞቺ ጥርሱን አንቺ ብትሞጂ ልጁን የምታተርፊ ነገር ይመስልሻል እንዴ ብሎ ይጠይቃታል። አይደለም ግን ቢሆንም የባለፈው ነገር እንዳይደገም በጣም ይሰጋለሁ ብላ ትናገራለች። እንግዲህ ለዶክተሮቹም ቢሆን የሰጠ ጥበብ እግዚአብሔር ነው። ስለዚህ እንግዲህ ሁሉንም ነገር እኮ ችዬ ቢያልፍ ኖሮ እግዚአብሔር ያሳልፈኝ ነበረ። እኔ ግን በእምነቴ በጣም ትንሽ ነኝ ትለዋለች። እንግዲህ ይሄ ማለት እኮ እግዚአብሔር ማፈታተን ነው ብሎ ይመልስላታል። እሷም ቢሆንም ግን እንደዛ ማድረግ አልነበረብኝም ብላ ትጸጸታለች። የእውነት ለመናገር እንግዲህ ልጅ ማስወረድ ማለት በጣም ከባድ ነው። ከመግደል ምንም የሚተናነስ ነገር አይደለም። በዚህ ላይ ቆም ብዬ የሆነ ነገር ልላችሁ የምፈልገው ነገር ልጅ ማስወረድ ማለት በቀላሉ የምናይ ይመስለናል። ነገር ግን ያው ፖሊስ የማይጠይቀን ሰው ልጅ መቼም ይሄ ነገር በህግ ራሱ የሚያስቀጣ ነገር ነው። ነገር ግን እኛ ስለማይታወቅ ስለሚተባበሩን እንግዲህ ይሄንን ጥበብም ደግሞ ለዶክተሮቹ የሰጠ እግዚአብሔር ነው እያለን እንግዲህ ምንም ከራሳችን በላይ ስለሆነ ብለን ነው ልጆች የምናስወርደውና የእውነት ለመናገር በጣም ትልቅ ኃጢአት ነው። አደባባይ ወጥቶ ስላልገደል ነው እንጂ እኛም ነፍሰ ገዳዮች ነን ማለት ነውና የእውነት ኤቢ ልክ ናት፣ መጸጸት አለባት። ግን ከራሷ በላይ ነበረ። ከአንዱ መምረጥ ነበረ። ግን ያው ሆኖ ሳለ አብሮ መሞት ቢሆንም ያው በጣም ይከብድ ነበረ እውነት ለመናገር። እሷ ከሞተችም ልጁ አይተርፍም። እንዲሁም ደግሞ ልጁ ግዴታ መሆን ነበረበት እና የኤቢ ነገር እናንተስ ብትሆኑ ምን ታደርጋላችሁ? እዚህ ላይ ቆም ብዬ የምነግራችሁ ነገር እናንተ እንደዚህ አይነት እመም ቢያጋጥማችሁና እንዲሁም ደግሞ ልጅ በሆዳችሁ ቢኖር ምን ታደርጋላችሁ? ኮሜንት ላይ አስተያየታችሁን አስቀምጡልኝ። እኔ የተሰማኝን ነው የተናገርኩት። እናንተም ደግሞ የተሰማችሁን ነገር በኮሜንት ላይ ቁጭ አድርጉልኝ ይላለሁኝ። አምራን እንግዲህ ኩሽና ውስጥ ገብታ እያጸዳችና ሳህን ምናምን አጣጥባ ስጠብቀው እኔ ስልክ አውርቼ እስከምመጣ ድረስ ምን ልትሰራ ኩሽና ገባች ይላታል ዶክተሩ። እንግዲህ ባለሙያ እንደሆንክ አውቃለሁ፣ ግን ከዚህ በላይ ቤቴ ከዚህ በፊት ሴት ሸቶ አያውቅም። አሁን ግን ቤት ነው ሴት ይሸታል ብሎ ዶክተሩ ይናገራል። ከዛ አምራሃን ደግሞ እኔ ግን ምንም አይነት ነገር አይሸትም ትለዋለች። ከዚህ በፊት ግን ምን ነበረ የሚሸተው? መድኃኒት ወይስ ደግሞ ዶክተር ነበረ የሚሸተው ብላ ትቀልደዋለች። አይ አይደለም፣ ከዚህ በፊት ያው የወንድ ላጤ ቤት ነው የሚሸተው ይላታል። እሷ ደግሞ አምራም ደግሞ መልሳ የእውነት በምንም ታምር የወንድ ላጤ ቤት ራሱ አይመስልም ይላታል። አዎ እውነትሽን ነው፣ መቼም ሰራተኛ እንኳን አጥርታ ብትን አላምንም፣ ዳግሜ ነው ማጸዳው። በዛም ላይ ደግሞ ራሴ ነው ምግብ ካልደከመኝ በስተቀር ራሴ ነው ምግብ ሰርቼ የሚበላው ትላለች። እንግዲህ ባለሙያ እንደሆንክማ እየታወቀ ነው ትላለች አምራም እንግዲህ እና በመቀጥለው ደግሞ እኔ ነኝ እንግዲህ እራት የሚጋብዘው ብላ ትነግረዋለች አምራም። እንግዲህ ዶክተሩ ደግሞ ምንም ችግር የለውም ነገ ይመቻል እንዴ ብላ ስጠይቀው አይደለም ዛሬ እንኳን ብዙ ታካሚዎች አሉብኝ፣ እንዲሁም ደግሞ እዛ ነው የማድረው ይላታል። እሷ ደግሞ እሺ ችግር የለውም ትለዋለች። መቼም አምራን ቤትሽ አይደለም እንዴ የምትጋብዥኝ ብሎ ይጠይቃታል። አይ ያው
ዳጊም የ3 ወር ቤቱን ቢከፍልልኝም እኔ ግን እያደርኩ አይደለም እና ጩና ጋር እየሄድኩ ነው የማድረው ትለዋለች። እሱ ደግሞ ለምንድን ነው እንደዛ የምታደርጊ? ስለምትፈሪ ነው ወይስ ብቸኝነት ስለሚሰማች ነው ብሎ ይጠይቃታል። አይ የእውነት ለመናገር ቤት ውስጥ ሲቀመጥ ቤቱ የሚበላኝ ነገር ነው የሚመስለው፣ ብቸኝነት ይሰማኛል ትለዋለች። ዶክተሩ በትንሹም ቢሆን የኔን ነገር እንግዲህ አንቺም ቀምሰሻል። እውነት ለመናገር እኔ በጣም ቤቱ ሊበላኝ ነው የሚደርሰው። በተለይ ደግሞ እንግዲህ ልጄና ሚስቴ ሳስታውሰው በጣም ነበረ የሚረብሸኝ ይላታል። የኔና ያንተ ግን የተለየ ነው ትላለች አምራም። እሱም አዎ ልክ ነች፣ እውነት ለመናገር እንግዲህ እኔ ወደ አልጋይ ሲሄድ ሚስቴና ልጄን አያት አለው በጎንና በጎን ነበር አቅፊያቸው የሚተኘው ይላታል። የእውነት ለመናገር እንግዲህ አምራን በጣም አዝና የእውነት ይሄንን ለማውራት ፈልጌ አይደለም በጣም ይቅርታ ትለዋለች። አይ ችግር የለውም ግን እና ሚስት ግን ልጇ ራሷን መስላ ነው አይደል እንዴ ወለደችው ብላ ትጠይቀዋለች። አዎ እሷ ራሷን ነው የምትመስለው ብላ ትነግራታለች። አብርሃምም እንግዲህ ያለውን ነገር እያዘነና እውነት ለመናገር ምን አለበት አምላኬ ልጁን እንኳን ብተውልኝ እያለ ዶክተሩ እያዘነ ሳለ በቃ ተረጋጋ ብላ አምራም ታቅፈዋለች። ሲምባ ስልኩን ብደውል ማንም ሰው ላያሳለት አልቻለም። እንግዲህ ለልጅ ስትል እረባክሽ እያለ እየለመናት ነበረ። ሲምባ ነኝ ብሎ ስልኩ ስታነሳ ሲምባ ይላል። አዎ እባክሽን አዳምጪኝ እኔ ጊዜ የለኝም ይላታል። እንግዲህ እሷን በጣም ደንግጣ ሲምባ ስትለው አዎ እባክሽን ጊዜ የለኝም ልጃችን አግቷል እባክሽን ምናምን እያላት ከዛ እሷም ደንግጣ ቆመች። ቆይ ዳግምን ደግሞ ማን ነው ያገተው ይላታል። እሷም ደግሞ የሰውየው ነው ያገዙት እኔንም ሊገሉኝ እና እየተኮሱ ነበረ እኔ አምልጬ ነው፣ ስለዚህ ራሱ ነው ያዘዘው ይላታል። ስለዚህ ይሄንን እያሉ ሲምባ መቼም ያንተ ጣጣ ይሄንን ቤት አይለቅም ትለዋለች። እኔ ደግሞ ምን አደረግኩ? እንደውም አቶ ሌኩን ባይኖር ኖሮ ይሄ ሁሉ አይፈጠርም ይላል። ደግሞ ጭራሽ ወደ እኔ ታላክከዋለች ትለዋለች። እንግዲህ ናህም ደግሞ ምንድን ነው የተፈጠረ? ለምንድን ነው የማትናገሪ? ምን ሆነ ትለዋለች። እንግዲህ ሁለቱም እየተደናገጡ ልጅ እያሉ ነበረ። አይቶሎጉን ያ ሽጉጥ ባይተኩት ኖሮ እኔም እዚህ ውስጥ ባልገባው ነበር፣ ልጁን ባልሞተ ነበረ ብሎ እንግዲህ ያለፈውን ነገር እየተናገረ ነበረ ሲምባ። እንግዲህ እሷም እየተንቀጠቀጠች እና እየተደናገጠች እኔ ማዕቀው ጉዳይ የለም ልጄን አምጣልኝ እያለችው ነበረ። ዳግም የማይታወቀው ሰው ታግቷል ይለኛል። እንዲሁም ደግሞ አያፍርም እኮ ኮማንደሩ ነው ያገተ እያለች ነው። የእውነት ለመናገር እንግዲህ ዳጊ ለአባቱ መስዋዕት እየከፈለ ያለው ነገር በትንሹ የሚተነገር አይደለም። በጣም እንግዲህ ዳጊ ለአባቱ ያለው ነገር መስዋዕት ወይም ደግሞ ለአባቱ ያለውን ፍቅር እየገለጸ ነው። እውነት ለመናገር ዳጊ በጣም ጀግና ሰው ነው። አባቱን እንግዲህ ሞት አሳልፌ አልሰጥም፣ እንግዲህ እኔን ትገሉኛላችሁ እንጂ መቼም ቢሆን አባቴን አሳልፌ አልሰጥም ብሎ ለአባቱ ስር እንግዲህ ራሱን አንገት አሳልፎ ሰጥቷል። በጣም የሚደነቅ ክፍል ነው። ለሲምባ ስልክ ይደወልለትና እባክን ልጄን ምንም ነገር አታድርገው ባለበት ቦታ ይመጣለሁ ይላል። እንግዲህ በጣም የእውነት ለመናገር እንግዲህ አባት ለልጁ ልጅ ደግሞ ለአባት ያለውን ፍቅር የሚያሳይ ክፍል ነው። እንግዲህ እናት በዚህ በኩል ተጨንቃለች፣ ልጄን እያለች እያለቀሰች ነው። ናሚን ደግሞ እያባበለቻት ነው። እባክሽን ተረጋጊ ምንም አይሆንም ትላለች ናሚ እያለቀሰች። ሁለቱም እየተለቃቀሱ ነበረ። እንግዲህ ምንም ነገር ስለማይደረግ ነገር ይሄ ነገር ምንድን ነው የሚባለው? መቼ ነው የሰውዬ የሚለቀን? መቼ ነው የዚህ ሰውዬ ጣጣ የሚያበቃው? እያሉ እየተመካከሩ ነበረ። እንግዲህ ሁሉም ሰው እየተደናገጠ ነው። አምራምና ዶክተሩ እንግዲህ ቁጭ ብለው ወይናቸውን እየጠጡ ይሄ ወይን ግን አይበቃም እንዴ? አንተም እኮ ማታ አዳር ነህ
ብዙ ስራ አለብህ ትላለች። እኔም እንግዲህ ወደ እነሪች ጋር ሊሄድ ብላ ትጠይቀዋለች። እንግዲህ እዛ ሄደሽ ምን ታረጋለች? እዚሁ ተጫዋች ይላታል ዶክተሩ። እውነት ለመናገር እዛ ሄጄ ምንም አላደርግም፣ አለ ስራ መቀመጥ በጣም ደብሮኛል ትላለች አምራ። እንግዲህ ምን ላደርግ፣ እኛ ጋር ያለው ስራ ደግሞ ለአንቺ ሚሆን አይደለም ይላታል። እና እኔ ጋ ደግሞ ይከብድሻል ይላታል። አንተ ካለ ደግሞ ምን ይከብደኛል ብላ ትናገራለች አምራም። እንደውም ለምን ብር ነገር ሰጥቼ ሱቅ ነገር ከፍተሽ ለምን አትሰሪም ይላታል። አምራም ደግሞ እረ በምንም ታምር አይሆንም ትለዋለች። እና የሱቁ እቃ በአንድ ቀን ተሽጦ ካላለቀ እኔ ሱቁን ጥዬ ጠፋለሁ፣ እንደዚህ ነገር አልፈልግም ትላለች አምራ። ዶክተሩ የምርሽን ነው እላታል። እንግዲህ በህይወት ስንኖር አንዱ ነገር ትዕግስት ነው ወሳኙ ይላታል። ሌላ ነገር ሊሞክር ንግድ እንኳን የሚሳካልኝ ነገር አይደለም ትላለች አምራን። ወደ ልቡ አካባቢ ምን እንዳሰበች ባይታወቅም ወደ ልቡ እያየች ሌላ ነገር ሊሞክር ትለዋለች። ሲም ባንክ ዴ ሰውዬ ጋር ተገናኝቶ ልጄን ካለቀቅ እገላለሁ ይለዋል። አንገቱ ላይ ቢላውን ደቅኖበታል። እንግዲህ እኔ ምንም ሊያደርግልህ አልችልም፣ ልጄን ካለቀቅ ልገል ነው የመጣሁት። ሲምባ እባክህን እየጎዳኸኝ ነው፣ ስለቱን ዞር አድርገው ይለዋል። አንተ ነፍሰ ገዳይ ነህ፣ እኔ ደግሞ ሊገልን የመጣው ልጄን ካልገደልክ እዚሁ ገላለሁ ይለዋል። አንገቴን በጥሼ ከመጣሌ በፊት ቶሎ ብለ ለስልክም ደውልና እንግዲህ ልጄን አስለቅቅልኝ ይለዋል።